ማውራት የፈለኩት ፖይንት ስለ ነብዩ ኢሳ ነበር፣ ስለ ኢየሱስ ክርስቶስ ነበር ላወራ የገባሁትኝ። ምንድነው እሱ የምታወራው? ስለ ኢየሱስ ክርስቶስ ወይም ስለ ኢሳ፣ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ኢሳው በጣም እያስቸገረ ነው ዛሬ። ክርስቲያን አንዴ ብሎታል። አይ ቲንክ መሰለኝ ናገባ አንተ ሰውዬ። ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ። ምንድነው ስለ ኢየሱስ? ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም፣ አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው፣ አንድ ናቸው። አንድ ሰው ነው። አንድ አይደለም። በሕግ አምላክ በግድ አንድል ታደርገው እንዴ? አንድ አይደሉም። አንድ አይደሉም። ያስረዳኝ። ስለዚህ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ አስፊ። ኢየሱስ ፈጣሪ ነው፣ ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል? ማብራሪያ ስጠኝ፣ ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል፣ አባትና እናት ይኖራታል። እናትህም እውነት ነው። የአንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሀሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማህሌት መጣ እናቴ ሳዳ ነው ስሟ ካንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው እናቷ ደግሞ ሀሊማ ነው ብትል ያንተ እናት ልትሆን ትችላለች? ታንተ እናት ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን ኢየሱስ እና አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት፣ እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው መርየም ናት፣ እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት መርየም ማን ፈጠራት ነው? መርየምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣህ። የከባድ ጥያቄ ኢሳ ማን ይመልሰዋል? ወይም ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው ፎይ በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ ብልቱን ያገኛ ዋናውን ደምስሩ ላይ ነው የቆምከው። ጎበዝ ሀቅቱ ይሄ ነው። ያ እውነቱ ይሄ ነው። ሐቂቃ ነው። በደንብ አስተውል። ስም ማን ነው? ማን ብዬ ልጥራ? የኔን ነው ኢብራሂም። ጎበዝ ሉክ በደንብ አስተውል። ማርያምን የፈጠራት ቃል ነው፣ አካላዊ ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው። እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው ወይ? አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ እኔ አሁን ለአንተ ቴክስት ወይም ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለ?
መልስ። ቁርአን ፍጡር አይደለም ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃል የኔ ቃል ለምሳሌ ፍጡር ነው ቃሉ ነው አልኩህ። አሁን ኢብራሂም የኔ ቃል ለምሳሌ ፍጡር ነው። ያላህም ቃል እንደኔ ቃል ፍጡር ነው። ምን አይደለም? የፈጣሪ ቃል ምንድነው የሚባለው? ምንድነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ። የኔም ቃል ማለት ነው ለህዝብ ለኡመቱ። ችግር የለውም የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላህም ቃል እንደዛ ነው። የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላህ ቃል ምንድነው? ቁርአን ነው። ስለዚህ ያላህ ቃል ቁርአን ፍጡር ነው ፍጡር አይደለም? ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩህ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ድንጋይ? ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ማለት ነው ድንጋይ? ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ድንጋይ ካልፈጠርከው ህይወት የለውም ማለት ነው። እኔስ እሺ ያማ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንቱንማ አስተውለ። ህይወት ያለው ብቻ ነው ፍጡር የሚባለው? በትክክል አሁን። ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ያማ ቁሳቁስ ጉዞች ቁሳቁስ ነው የምንለው። ፎይ ቁሳቁስ ነው የምንለው። ድንጋይ ምናምን ማቴሪያል ቁሳቁስ ነው። ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ Subhanahu Wa Ta'ala ነው የፈጠረው። አይ እዛ ትግባ። አላህ የሚባል አካል የለም። መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላህ ቃል ነው ብለህ ታምናለህ። ያላህ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን። ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን። በክህነት አስተምሮ እስትንፋሱ መንፈስ ያዝ ማይከስ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል። አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው። የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምፀት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ ሶስት አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ። አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ ሶስት የተለያዩ አካላት
ሶስት ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል ሶስት አላቸው ማለት ነው። ስለዚህ ከሶስቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይንስ እሱ ነው የፈጠራት ብለህ ስትጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም። ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከሷ ስጋና ደምን ነሳ። ከሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው ያ ክርስቶስ ማርያምን የፈጠራት ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ ያደረፈ ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው እፎይ? የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ሲለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? ቆይ የህንድ ፊልም ምን እንደሆነ ላሳየው። ከሌሊቱ 9 ሰዓት ላይ ቆይ የህንድ ፊልም የሆነ እምነት አይ በችግር የለውም። የህንድ ፊልም አይ እንትን አክሽን በዛባችሁ። ቆይ እንደዚህ አዘጋጅልኝ። ቆይ የህንድ ጣዖታቶች ሁለት እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን። የህንድ ጣዖታ ነው ሁለት ቀኝ እጅ ያላቸው እንደዚህ። የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳይህ። ሁለት ቀኝ እጁ እንደዚህ ያለ አንድ እግር ብቻ ያለው ፊቱ የሚዘገንን ባት ብቻ ያለው የህንድ ሆረር 6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ኢሬጉላር ሼፕ። ክርስቲያን አዘጋጅልኝ። የህንድ ፊልም ማን እንደሆነ ላሳየህ። ኢየሱስ አንተን ነበር ተዘጋጅ። ችግር የለውም። አንተን ነበር የሚመስለው፣ ፂሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም እንትኖች ይህንን የሚመስሉት እጃቸው አላህን አውጣለት ክርስቲያን፣ አላህን ራሱ የህንድ እንትን ካላወቀው አላህ ነች እቺ። ሀዲሱን አሳየው እዛው። ይህንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ ሁለት ቀኝ እጅ እንደዚህ ያለው። ሀዲሱን አንብብለት። ሁለት ቀኝ እጅ ያው two hand, both of them are what right hand። ሁለት ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ልናመጣለን፣ ባለ ሂጃቡን ልናመጣለን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና ማረኝ አለ ዛሬ
እኔ ጋር ነው ጥቁር ነው ማረኝ ይታያል። ክርስቲያን ጥቁር ነው። እፎይ አዳምጠኝ፣ እኔ አልጨረስኩኝም እኮ። ጨረስክ እንጂ አሁን ወደኛ ቶፒክ ተመለስ እንጂ ተው እንጂ። ይኸውልህ አይደለም ይኸውልህ በጎን ሌላ ሰው ሲያወራህ እንትን አትበል። እኔ እናንተ እንጨርስና ተማምረን እንለያይ በፍቅር። ምን ችግር አለው? አሁን ገብቶሃል እኮ የኛን አስረዳውህ። አልጨረስኩም እኮ እኔ። ይኸውልህ እኔ እኮ ገና ያንተን ጥያቄ እንትን ያንተን መልስ እየሰማሁኝ ነው። እና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታው ነው የምናወራው። እፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራም ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ አሁን እውነታውን ነው። ይሄን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች የሉም መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው አስተምሮ ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ። ዓለሙ በማ? በክርስቶስ በቃል። በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለውና ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አንድ የክፈተው ክርስቲያን አብን ያየው ማንም የለም አንድም ስንኳን፣ በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ ያለው በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚሁ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አርጓል አይደለ? እሺ ቀጥል። መጣው አንዴ። ኢየሱስ ክርስቶስ ያረገው ስጋ ቤት ነው ያለው አሁን ላይ?
እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለኔ በውስጥ ጻፍልኝና እና ውሸት መሆኑን ከፍ ያሳየና ውሸት መሆኑን ከፍ ብላ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብላ አሳየን። ተናገር እስኪ የዋሸው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ከስፔስ ውጪ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በአንድ የሚታርግ በሰማይ ያለው ነው። በሰማይ ያለው የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ይላል መጽሐፍ ቅዱስ። ስለዚህ አትዋሽ። መዝሙረ ዳዊትን ክፈት። መዝሙረ ዳዊት ምዕራፍ 33 ቁጥር ሚዩት አድርግ። አንድ ጊዜ ተረጋጋ። አላረግማ። ለምን ተዋሻለህ? አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። ሚዩት አድርግ። ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም እኛ የምናመልከው። ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው የምናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላላህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ከአንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው? በምንድን ነው የሚወርደው? ቆይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ። አሚር ሚውተር አልተጠየቅም። ሚውተር አሚር ሚውተር። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው የሚል ነገር አመጣህ። አንድም የተናገረው ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ኦኬ እፎይ የኔን ጥያቄ ማንኛው ነው ውሸት የሚለው? ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለውና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? አይ ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አምጣ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ውስጥ አይደል? ማስረጃ አምጣ። እናምንም እንደዛ ብለን እንደዛ የምታምኑት ብለን ለምን ተሳሳትኩ? ይቅርታ ነው። ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን ተንተራደሰ አይደል? እሺ ይቅርታ ስለሱ። ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ንገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሳኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውን አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለው ስፍራን አዘጋጅላችኋለሁ ይላል። ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወደ እኔ ነው የሚወስደን፣ ወደ እሱ። የኔ ያለው እሱ በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት እኮ ስቲል ነው ወስዳችኋለሁ ወደ እኔ። አንዴ ክርስቲያን አንዴ መክፈት ከቻልክ አንዴ ክፈተው። ኔትወርክ ዛሬ በጣም እኔ ጋርም እያስቸገረኝ ነው። ቀጥል ክርስቲያን።
ኦኬ እሺ ልባችሁ ታወቅ በእግዚአብሔር መኑ በእኔም ደግሞ መኑ በአባቴ ቤት ብዙ መኖሪያ አለ እንዴስ ባይሆን ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁ የጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደኔም ወስዳችኋለሁ ወደምሄድበትም ታውቃላችሁ መንገዱንም ታውቃላችሁ ይላል ስለዚህ ወደሱ ይወስደናል ማለት ነው እሱ ወዴት ነው ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው ስለዚህ በአብ ቀኝ ወደ ተቀመጠው ወደሱ እንሄዳለን እሱም መጥቶ ይወስደናል ልክ ራዕይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል ራዕይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያየወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል የወጉት ሁሉም ያዩታል ደግሞም ይወስደናል ወደ ራሱ ማለት ነው ደግሞ መንግስት ሰማያትን ይሰጠናል ማለት ነው ወደ ራሱ ይወስደናል ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን ቶፒኩ ምንም እየነኩት አይደለም ዛሬ ያ ቶፒኩን በጣም ሽፍት እያደረጉት ነው ካሊድ ምናልባት ቶፒኩን ከሰማው ዛሬ መመለስ ትችላለህ አላህ ከፍጡር ጋር ይነካካል ብለህ ታምናለህ ካሊድ እኔ የእፎይን ትምህርት መስማት ከጀመርኩ በኋላ በጣም ብዙ ጥያቄዎች አሉኝ እንደምከተል ነው ብዙ ነገሮች እየገቡኛል አሁን አንዳንድ ጥያቄ አለኝ በክርስቲያኑ ላይ ነው እንጂ የሙስሊሙ ላይ እንኳን አሁን ላይ በጣም ብዙ የማልፈልጋቸው ነገሮች ነው የበዙት ፈልገው ክርስትና ላይ እሺ ትንሽ ቶፒኩን እንንካው እስልምናውን ማረኛ አላህዬ እንዴት ቆና አስችሎት እንደዚህ ዝም ብሎ ሊቀመጥ ቻለ እሱ ነው እንደ ቀደም ውሸት ነው ያወራው ያለው ክርስቲያን አይ አይደለም ካስር ያለው ልጅ ነው አሚር ነው የሚባለው ማረኛ አላህዬ ማጫው ያወቃችሁታል አብዱ ነው ብዙ ጊዜ የሚከራከረው ልጅ ማለት ነው እና ሰሞኑን ሃምብል ሆናል በጣም ዲሲፕሊን እንደሆነ ይማራል እና ብዙም ማለት አይፈልግም ኤኒዌይስ አሚር ምንድነው እሱ ያዋሸውት ለምን ታጭበረብራለህ ማጭበርበር ጥሩ ነው እንዴ በክርስትና ምን ብያጭበረበር በጣም አጭበርባሪ ነህ በጣም ሌባ ነህ በጣም ጺምህን ታሳድጋለህ መናጢነቴን ተው እስቲ ያጭበረበርኩት ታሳይ እግዚአብሔር ከስፔስ ውጪ ነው ለምን እኮ እግዚአብሔር ከስፔስ ውጪ ነው ብለሃል አይደለም የሚማስረጃውን አንዳስ በጣም ጥሩ እሺ መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈት ምን ይላል ክፈት ምን ይላል ከስፔስ ውጪ አይደለም ይላል ክፈት እሺ ክፈተው እስቲ አንተ ራስ ክፈተውና ክርስቲያንሽ ከፍ ያዋርደኝ ነኝ ክርስቲያን አለ የፊትህን ጭገር መጀመሪያ አንሳ ይሄ ምን አይነት ባለጌ ቆሻሻ ነው እናታችሁ መሐመድ መሰልኩ እንዴ ነኝ ሴት ልጅ ባሏ ካልመጣ ጭጋሯን ራሱ መላጨት የለባትም የሚል ቆሻሻ አስተምሮ ውስጥ የተቀመጥከው አንተ ነህ ቀፋፊ ሰክረህ ቪዲዮ አትሰራ ሁለተኛ ሰክረህ ቪዲዮ እንዳሰራ አረቂ ጨምላቃ ዝም በል አረቂ ሲጫገባውን ቲክቶክ ነው ተረጋጋ ጥያቄ ጠየቅ ጥያቄ ይመለስልሃል ምን ምትቃ ነብይን አላህ ነው የሆነ ፍሪዛም እንትና የሆነ ጺም አልባ ነው ባይዜ ቆይ አመስግነኝ እንደውም እንኳንም አመጣው እንኳንም ጭጋራ ማልክ በእስልምና ታውቃለህ ጺም ከሌለው ክርስቲያን ታውቃለህ እሱ ነገር ያለው ከዚህ በፊት ቤተሰቦቹ ሊጠብቁት ይገባል ገስ ወይ አላህ ፍሪዛም ቆንጅዬ ጺም አልባ ነው ይላል ማን ጠየቀ መዝሙረ ዳዊትን ክፈት አዳምጥ ስላነሳኸው ነው ጺም አልባውን ማን ጠየቀ ራስ ስላነሳ ራስ ስለባለክ ጺም የሌለው ወንድ ልጅ
አዳምጥ። ጥያቄውን ብቻ በጠይቀው ማለት ነበር። ጭምታካ ወረስ ጺም አልባ ከሆነ ወንድ ልጅ ፕሮቴክት መደረግ አለበት የሚል አስተምሮ አለ አንተ ጋር። ለምንድን ነው እሱ ገስ ቆንጅዬ ከሆነ ብቻውን መሄድ የለበትም እንደ እስልምና? ይሄንን አታውቀውም። ስለማታውቀው ነው። በጺም ልታመሰግነኝ ይገባል። ገስ ዋይ ቆንጅዬ ከሆነ ጥበቃ ሊደረግለት ይገባል ጺም ከሌለው። ገስ ዋይ ገምቱ ለምን እንደሆነ ይገባችኋል ብዬ አስባለሁ። እኔ የሆነ ከእስልምና የወጣ ልጅ ነው ሌላ ነገር እንትን እያል እና ይሄንን ነገር አግኝተን በቃ ደከመ ማለት ነው። እዚህ ውስጥ ነበርኩ ያለሁት ምናምን እያለ እንትን ይላል። ከዛ በኋላ አልገባለኝ። እኔ ምንድነው እሱ ምናምን እያልኩ አልገባለኝ። አልገባም አንብበው ይለኛል። በቃ ይደክማል ምናምን። በኋላ ነው የመጣልኝ ማለት ነው። ጺም አልባ ከሆነ ልክ ሴቶች አለጠባቂ እንደማይንቀሳቀሱ እንደዛ ነው መንቀሳቀስ ያለበት። በኋላ ሳቀው በቃ ጺም አልባ ወንዶችን ሳይ ያስተምሩት እዚህ ይለኛል ማለት ነው። እንኳን ጺም አላቸው ለሳይ ኤኒዌይስ ብቻ ወደ ቶፒኩ ባክ እናድርግና ምንድነው እሱ እንደ እስልምና አስተምሮ አላህ ከፍጡራን ጋር አይነካካም የሚለው አስተምሮ ስላለ ነው። ከፍጡራን ጋር ማይነካካ ከሆነ እነኚህንስ እንዴት ነው የምታዋቸው? እነኚህን እንዴት ታዋቸዋላችሁ? በእጆቹ ከፈጠረ እንትን ካለ እንዴት ታዩታላችሁ? ከሌሊቱ 1/3 ሲቀር ደግሞ ወደ ቅርቢቱ ሰማይ ይመጣል። እሱን እንዴት ታዩታላችሁ? ምክንያቱም እሱ ላይ ያልተመለሰ ጥያቄ መጅሊስ ከእንትን መጥተው ይመልሳሉ ተብሎ አልተመለሰም። ምስቲል የተመለሰ አይደለም። እሱ ይመለሳል ተባለ አልተመለሰም። እንደውም ቃል የለቀቀው ቃል ነው። ማን ነው የለቀቀው? ቃል ለቀሃል እንዴ? እንደዚህ አይነት ቪዲዮ ምን አይነት ቦስ ከሌሊቱ 1/3 ላይ የሚለው ካናዳ ሲሆን አላ ካናዳ ሲሆን ሌላው ጋር ነው። እኔ ነኝ የለቀኩት። ላሳያችሁ። እኔ ነኝ የለቀኩት። አሳያቸው ከቻልክ ደጋግመን ጠይቀን ምላሽ ሊገኝበት ያልቻለ እንትን ነው። አይገባም ይላሉ። ስቲል በየቀኑ ግን ይገባል። መግባት ብቻ አይደለም ገብቶ አይወጣም። አንዳንዴ ዛሬ ሞዴሬተሮች የሉም ተደጋግሞ እያለ ነው። በጣም ስድብ አለ ይመስለኛል ኮመንት ላይ። ሞዴሬተሮች ቼክ አድርጉ። ኧረ የለም እየመወት ናቸው እኮ ነው የሚሰደቡት። ኦኬ እየጨፈጨፋችኋቸው ነው። እኔም እኮ ምንም በቃ እንትን አደረጉኝ እኮ አክቹዋሊ ኔትወርኬም እያስቸገረኝ ነው። እኔም አሁን ትንሽ ሻል ብሎኛል መሰለኝ። There was a scholar, there was a scholar who was 700 years ago. I'm repeating again, 700 years ago. And he is the first person to say wasila is haram. And Ibn Taymiyyah is the person to say that Allah possesses a physical body. And he is the one to say Allah is seated on the arsh and he descends on the first heaven during the time of. My dear brothers and sisters, in Toronto today, the time is 6:47 p.m. Is it Tahajjud time? No. So according to the ideology of Ibn Taymiyyah, his followers Ibn Abdul Wahhab Najdi and rest of his followers, Lord for the people of Canada is on the arsh. Now in Sri Lanka, this is Tahajjud time, 4:15 a.m. And according to their ideology, Allah is descending on the first heaven. Now you are on chair now. When you come down, you are no more on the chair. And when you go back, you are no more on the floor. So when Allah is on the arsh, he descends at the first heaven. That means he is not on the arsh now. ጠቅላላ አድርገህ አድርጎ ጽሑፉን ትብያለህ ሂድበት ያለውን ሐሳብ እሺ ምንድነው እሱ ያለው? ምንድነው እሱ ካናዳ ላይ ሲወርድ ስሪላንካ ላይ ደግሞ ካናዳ ላይ ሌሊት 9 ሰዓት ሲሆን ስሪላንካ ላይ ስንት ነው ቀን ነው ምናምን ይሆናል። ስለዚህ ለካናዳዎች አላህ
አርሽ ስር እንትን አንደኛይቱ ሰማይ መጥቷል። ለስርና አንካዎች ደግሞ አላህ ይሄን ያለው አርሽ በላይ ነው ያለው በተመሳሳይ ጊዜ ላይ ማለት ነው። ሁለቱ ጋር ደውላችሁ ብትጠይቋቸው አላህ ይሄን ነው በዚህ ሰዓት በእናንተ ጋር ብትሏቸው ከአርሽ በላይ ነው። ካናዳ ጋር ደግሞ ስትጠይቁ በዛ ሰዓት ላይ ነው ከአርሽ በታይ ቅርቢቱ ሰማይ ላይ ነው። ቅርቢቱ ሰማይ ደግሞ ከአርሽ በታይ አንደኛይቱ ሰማይ ስትሆን ሰማይ ዱንያ የምትባለው ሰው ወደ እሷ የሚመጣ ከሆነ አካል ካለው የአካሉን ይዞ የሚመጣ ከሆነ ወይንም ደግሞ የተወሰነ ፓርቱን እዛው ትቶ የተወሰነ ፓርቱን ይዞ የማይመጣ ከሆነ ሙሉ ለሙሉ አላህ ፍጥረት ውስጥ ይገባል ማለት ነው። ምክንያቱም አርሽ አለ። ከአርሽ ቀጥሎ አርሽን የተሸከሙ መላእክቶች አሉ። ከዛ ደግሞ ባህር አለ። ከባህሩ ቀጥሎ ደግሞ እንትኖችን እንተዋቸውና ሰባተኛ ሰማይ አለ። ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛ አለ። እነኛ ሁሉ አልፎ አንደኛይቱ ጋር ሲመጣ ምን ይሆናል ማለት ነው? እነኚህን ሁሉ ፍጥረታት አልፎ ነው የሚመጣው። ስለዚህ ምድር ደግሞ ኤሊፕቲካል ሼፕ ነው ያላችሁ፣ ጠፍጣፋ አይደለችም። እንዲህ ስለሆነች ስለዚህ ሊትራሊ ነው የሚገባባት ማለት ነው። እንደዚህ ክብ እንትን ስለሆነች ማለት ነው። እንደዚህ ስለሆነች ምክንያቱም ሰማይ ዱንያ ሲነገር ከኛ አንፃር ስለሆነ ስለዚህ ምድር እንደዚህ ከሆነች እንደዚህ ሮቴት ያደርጋል ማለት ነው። ሰማይ ዱንያም በእስልምናው ኮንሰፕት መሰረት ማለት ነው ሮቴት ታደርጋለች። እንትኗን አካባ ነው የምንኖረው ማለት ነው እንደዚህ። ስለዚህ እነኛ ሁሉ ነው ጠልቆ የሚገባባቸው። ስለዚህ እንደዚህ ጠልቆ የሚገባ ከሆነ እንደዚህ የሚሆን ከሆነ ደግሞ ምንድነው እሱ የሚሆነው? ፍጥረታት ውስጥ አይገባም፣ ከፍጥረት ጋር አይነካካም ምናምን የሚለው ስህተት ነው ማለት ነው። ውሸት ነው የሚሆነው። ኢብራሂም ምትለዋለህ? የወንበሩ እኔ ላውራሲ አንዴ። እሺ የወንበሩ ማስረጃ አሪፍ ኤግዛምፕል ስለሆነ አንዴ ሲምፕል በለው ወንበር ላይ ያለው ምንድነው? አንድ ሰው አሁን እዚህ ጋር እንድትሰጥምቱ ሰዎች የተቀመጣችሁበት ወንበር አለ። ተነስታችሁ ወደ ሌላ ቦታ ብትሄዱ ያ መጀመሪያ የተቀመጣችሁበት ወንበር ላይ ሰውየው አይኖርም፣ አንድ ወደዛ ሄዷል። ይሄኛው ባዶ ነው። which is አሁን ፎይ እዚህ ጋር ቁጭ ብሏል። ወደ ጓዳ ሊገባ ወንበር ሰውየው ተረተረት አወራህ እንዳው እናንተም የሱ ተረተረት እንጨርሰና እንዴት ይቀጥላል? ሶ አላህም ከአርሽ በላይ ነው የተቀመጠው። ወደ ቅርቢቱ ሰማይ ሲወድ ላይ ባዶ ነው። ሶ ይሄ ነው የእስልምና አስተምሮ። እና ዓለም ላይ ደግሞ ያሉ ሰዓቶች አቆጣጠር ይለያያሉ። እንግዲህ ሰዓት እንደሚቀመጥ አላህ አናውቅም አርሹ ላይ። ቀጥሉ። እፎይ ቸኩሏል አይደለም፣ ቸኩዬ አይደለም። ሰውየው ተረተረት አወራ በህንደኛ። የሱን ተረተረት ደግሞ እናንተ ትደግሙታላችሁ። እሺ ችግር የለውም በቃ። ኤኒዌይስ አንተ አላህ አካላት አሉ ብለህ ታምናለህ? አላህ ምንም አካላት ማንንም አይመስልም፣ ምንንም አይመስልም። ይመስላል መች ወጣኝ ነኝ። አካላት ማለት እኮ ይመስላል ነው። ስለዚህ ማንንም አይመስል አካልም የለውም። አዎ ማንንም አምሳያ የሚለው እጅስ አለው? ምን እጅ የሌለው ይኸውልህ፣ ማንንም አይመስልም እኮ አልኩ። አይመስልም ከተባለ የሆነ አካል የሆነ የምትመስለው ነገር የለም ማለት ነው። ኦኬ ስለዚህ ምንም አካል የለውም። አንተ በምናብ የምትስለው የሆነ አካል ያለው ነገር አይደለም። ስለዚህ ማንንም አይመስልም ምንንም አይመስልም ከተባለ አለቀ። እኔ መስላል መስወጣኝ ለምን ትበሳጫለህ? እጅ እያልክ ነው፣ እግር እያልክ ነው። ያ ማለት የሆነ ነገር ስለሃል ማን ያለው? እሺ ያለው ንገረኝ። እሺ ስለዚህ እግር አለው አላህ የሚሉ የማንንም አይመስል ስህተተኛ ናቸው ተሳስተዋል ማለት ነው። እግር አለው የሚለው ሚሉ ሚለው ትልቅ ስህተት ነው። ኦኬ ስለዚህ ከነሱ ጋር ምንም ያንተ አላህ አይመሳሰልም። የኔ አላህ ቁል አላሁ አሐድ የሚለውን ቁርአን ውስጥ ያለውን እሱ ለሱ መገለጫው ነው። በቃ አልወለደም አልተወለደም ቢጤም አምሳያም የሌለው ማንንም አይመስልም። እሺ እነኛም እኮ ይሄንን ይሉታል። አንድ ያልከውን ይሉና አልወለደም አልተወለደም አምሳያ ቢጤ የለውም። ስለዚህ ማንንም አይመስል እጅ አለው ማንንም አይመስል አካል አለው ብለው ይላሉ እነሱ። ስለዚህ ከቁርአኑ ከወጣ ከዛ ሐሳብ ከወጣ የራሱን ሐሳብ ነው የሚናገረው። ልክ አንተ አሁን ከመጽሐፍ ቅዱስ ውጪ የሆነ ሐሳብ የራስን ሐሳብ ስትናገር ተቀባይነት የለውም። ከዛ መውጣት የለብህም። ያም ሰውዬ ከቁርአን ውጪ ከወጣ የራሱን ሐሳብ ከጨመረ ይሄ ፍልስፍና ነው። ያ ደግሞ አስኬድም። ኦኬ አላህ ምንድነው ብለህ ነው የምታምነው ታዲያ? እሺ አንድ ነው ብለሃል።
አንድ ነው ስላልክ አክቹአሊ እናንተም ብዙም አልጫናችሁም፣ አባሾችም ብዙ መጫን አልፈልግም። ሞር ፎከስ ማድረገው ነው የዋብዮችን አስተምሮ ላይ ነው። አብሽር ችግር የለውም። ሴኮፍ አርጉመንት ግን አላህ አንድ ነው ስትሉ ግን ምን እያላችሁ ነው? አንድ ነው በቃ አንድ ነው። አንድ ነው ማለት እንደልኩት ልስለው የምችለው ሰው አጋር ሌላ ተጋሪ ወይንም የሚጋፋው አካል የሌለው ብቸኛ የሆነ አምላክ ነው። ኦኬ ለመነጠል ብቻ ነው አንድ ነው ብላችሁ የምትጠቀሙት? ተጠለ አንድ ነው የሚለው ቃል እሱን የሚገልጸው ምንድነው? ሌላ ሁለተኛ የምትለው አካል ስለሌለ በቃ አንድ አካል ነው። ሌላ አካል ካለ ሁለት ነው ሶስት ነው ልትል ነው። ስለሌለ መገለጫው አንድ ነው ብቸኛ ነው። በቃ የሁሉ ባለቤት የምድርም የሰማይም የሁሉም ባለቤት አንድ አምላክ አላህ ነው። በቃ ሌላ የለውም። እሺ ሊቆጠር ይችላል? በምንድነው የምቆጥረው? ቁጥር እኮ የምቆጥረው አንድ ብለህ ሁለት ስትል ነው አለ። አሁን ቁጥር ማለት አሁን ቁጥር የምትለው እኮ አንድ ሁለት ስትል እየቆጠርክ ነው። ቁጥር ቆጠርክ ማለት ነው። አንድ ብቻ ብትል ቁጥር ነው እንዴ? አንድ ስለዚህ አይቆጠርም ማለት ስለዚህ አይቆጠርም። ብቸኛው አምላክ አላህ ነው። ቁጥር የለውም። ልቆጥሮም አምሳያም ልሰጠው የሆነ ምስልም ልፈጥርለት አትችልም። በቃ ቦታም ለምሳሌ በአርሽ ላይ በዙፋኑ ተቀምጦ ምናምን የሚለውን ተከትለ አንተ የት ሰማይ ምድር ወይን ታች የት ነው ያለው? ቦታ የለውም። ኦኬ እሺ ሁሉም ቦታ እንዳለ ማማለው እንደባሪ አምላክን በቁጥር ይገልጸዋል ብዬ ስለማላምን ማለት ነው። ይቆጠራልም ብዬ በዚህ ስለማላምን ኤኒዌይስ ለዚህ ነው አስቀድሜም እናንተ ላይ ብዙ ማለት አልፈልግም ያልኩት ለዚህ ነው። ዋብዮችን እነሱ ግን አካላትን ስለሰጡ ያም አካላት ደግሞ የሚታይ ስለሆነ አካላቶቹ የተገጣጠሙ ከሆነ አትሊስት መቆጠር አለበት። ሊቆጠር ይችላል ማለት ነው። የፈለገ ብዙ ያማ ምስል ሰራለት እኮ ያማ የሆነ ፍጥረት የሆነ ምስል በመናብህ የሆነ አካል ቦታ ያለው መቀመጫ ያለው የሆነ የሚንቀሳቀስ እዚህ ቦታ ነው እዛ ቦታ የለም ብለህ ልትለው የምትችል የሆነ ምስል ሰርተህ ነው። አላህ ደግሞ አይገባም። አላህ ቃል አለው ቃል አለው። ቁርአን የሚለው የሱ ቃል ነው። ኦኬ ሕያው ነውስ? ዘላለም መጀመሪያም ያለ መጨረሻም የሚኖር ፊትም የነበረ አሁንም ያለ መጨረሻ ላይ የሚኖር ሕያው ነው ሁሌም። ኦኬ ስለዚህ ቃል አለው ሕያውም ነው። አዎ ኦኬ መስማት ማየት ምናምን እንዴት ነው የምታጠርቁት? እንዴት መስማት ማየት? በሱ ላይ ያለው አምሳያ ስዕል ይሰማል ያል ያ የኛን ኮንሰፕት ልስታውን እኛ ይሰማል ፈጣሪ ብለን እናምናለን። በግብረ አካላት ግን ተገልጿል። አዎ እኛም አላህ ይሰማል፣ ሁሉንም ይመለከታል፣ ያያል። በአንድ አይኑ ነው ወይንስ በሁሉ በሚሊዮን አይኑ ነው? 2 ሚሊዮኑንም የሚመለከተው የሱ ጥበብ ነው። አምላክ የፈለገውን ነገር የማድረግ ስልጣን የሱ ነው። በሱ ላይ እንዴት ብለህ የምትጠይቀው ነገር አንተ ስልጣን ሲኖርህ ነው። እኛ ፍጡር ነን ተፈጥረናል። እሱን ይሄን ነገር እንዴት ማድረግ ቻልክ ብለህ ልጠይቀውም አትችልም። ጠያቂ እኛ አይደለም። አሁን ተግባብተናል፣ ኦልሞስት ተግባብተናል። የምንግባባው ግን ምንድነው? እሱ ይሰማል። እኔ እንደዚህ ያምናለሁ። የእኛን አስተምሮ ልንገርህ፣ ይሰማል ፈጣሪ። ይሰማል ስንል ግን ዋብዮች እንደሚያምኑት ጆሮ አለው ማንንም አይመስል የአካል ክፍል ጆሮ የሚባል ለፈጣሪ ሰጥተን ሳይሆን ፈጣሪ በሙላት ይሰማል። በጆሮ ክፍል ሳይሆን ወለች በመስሚያነት ተጣጣረ ጆሮ ተገጥሞለት ማንንም አይመስል በዛ ሳይሆን እኛ የምናምነው ደግሞ ፈጣሪ ሰሚ ነው። በቃ የሆነች በዚህች አካል ብቻ በሚባል አይደለም፣ በሙላት ሰሚ ነው፣ ተመልካች ነው ብለን ነው እኛ የምናምነው። እናንተስ? ሰሚው ተመልካች ነው ሁሉንም። በያን ተመልካች ሰሚ ባይሆንማ ምድር ላይ ምን እንደተደረገ ምን ሊሆን ነው? ስለዚህ ይሰማል፣ ይመለከታል። ግን በምንድን ነው የሚሰማው? በምኑ ነው የሚመለከተው? የሱ ጥበብ ነው። እኛ ፍጡር ነን። እሱን የማየትም ስልጣንም የለንም። በምድር ላይም እሱን አንድም ያየው አካል የለም። አንድ ትንሽ ጅብሪል እንትን ሙሳ አይቶታል ምናምን አላየውም። ያ ሌላ ፖርሽን ነው። ስለዚህ ወደዛ ማንገባም። እኔ አሁን አንድ ሁለት ጥያቄ እኔን ከጠየቀኝ እኔ ደግሞ አንተን አንድ ሁለት ጥያቄ ልጠይቅህ። እሺ
ማቴዎስ ወንጌል ምዕራፍ ስንት መሰለህ? ምዕራፍ 28 ከቁጥር 18 ታውጣልኛለህ። እዚሁ ላይ ቶፒኩ ላይ ተያዘ ነው እዚሁ ከቶፒኩ ጋር የተያዘ ነው። ኧረ በዚሁ ነው በኢየሱስ ጉዳይ ወደ ኢየሱስ ጉዳይ ሄዳል። ኦኬ ክርስቲያን ማለት ነው። ምዕራፍ 28 ከቁጥር 18 ቀጥል። ጥያቄ ምንድን ነው የምጠይቀው? ኦኬ አንዴ ክፈተውና ክርስቲያን እንትን በል። አንዴ ክፈተው። ይሄ ነው አላህ አክበር። ምዕራፍ 28 ከቁጥር 18 ኦኬ ወደ ምዕራፍ 18 ምዕራፍ 28 ኦኬ ምዕራፍ 28 ቁጥር 18 ኦኬ ወደ ደቀ መዛሙርቶችም ወደ ሐዋርያቶችም የሚለው ዳምሮ እናቀጥል። ጥያቄ ምንድን ነው እዚህ ጋር? እሷን 18ን ብቻ አንብብልኝና መጨረሻ ላይ የሚላትን ነጥብ ለምን አለ የሚል ጥያቄ ልጠይቅህ ነው። ኦኬ አንብብለት። ኦኬ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ ሎክ ምንድን ነው ያለው? አልጠየቀኝም እኮ ስልጣን ሁሉ በምድርና በሰማይ ተሰጠኝ አለ። ተሰጠኝ ማን የሰጠው ለማለት ነው። ኦኬ መልካም። ክፍሉን በደንብ አንብበዋል? ይሄን ክፍል ግን ወደ ሐዋርያት ወደ ደቀ መዛሙርቶችም ወደ ሐዋርያቶችም ስልጣን ሁሉ በሰማይም በምድርም ተሰጠኝ ይላል። መልካም ይሻዳል። ኦኬ ይሄ ክፍል የሚናገረው ምንድነው? እሱ ክርስቶስ ከትንሳኤ ከተነሳ በኋላ ነው። ከትንሳኤ ከተነሳ በኋላ ወደ ሐዋርያቱ ይመጣል። ሐዋርያቶቹም ያዩታል። ካዩትም በኋላ ይሰግዱለታል። በእስልምና ስግደት የሚገባው ለአንድ ለአምላክ ነው ተብሎ ይታመናል። ስለዚህ ሐዋርያቶቹ እንዲሰግዱለት ከሆነ በኋላ አንበበ ቁጥር 17ም ባዩትም ጊዜ ምን ሆነ? ሰገዱለት። ከዛስ ምን አላቸው? ቁጥር 18 ላይ ኢየሱስም ቀረበና እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ስልጣን በሰማይና በምድር ሁሉ ተሰጠኝ። ይሄንን ለምን አላቸው? አስቀድሞ ትንቢተ ዳንኤል ላይ ምዕራፍ 7 ላይ ይሄ ትንቢት አለ። አይሁዶች እግዚአብሔር በደመና ይመጣል ብለው ይጠብቃሉ። ትንቢት ራእይ አይቶ ነበር ዳንኤል አስቀድሞ። የሰው ልጅ የሚመስል ስልጣን የተሰጠው በዘመናት ወደ ሸመገለው የሚመጣ ነበረ። ትንቢተ ዳንኤል ምዕራፍ 7 ላይ አይ ቲንክ ቁጥር 9 አካባቢ ላይ አንድ ክፈተው። ኦኬ አንብበው አንዴ። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናትም የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮችም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። ቀጥል እስከ 13 አንብቦ። ኦኬ የዚያን ጊዜም ትንቢተ አይምን ራእይ ላይ ይፈታዋል። ይሄንን ቀጥልሽ። እነሆ በሌሊትም ያየሁት ራእይ፣ እነሆም የሰው ልጅ
የሚመስል ከሰማይ ደመናት ጋር መጣ። በምን? በሰማይ ደመና ከሰማይ ደመና ጋር የሰው ልጅ የሚመስል መጣ። አስቀድሞ ትንቢተ ዳንኤል ተናግሮት ነበረ። አይሁዶች እግዚአብሔር በደመና ይመጣል ለፍርድ የሚመጣው እንደዛ ነው ብለው ይጠብቃሉ። ለዚህ ነው ራእይ ዮሐንስ ላይ ምዕራፍ 1 ላይ ቁጥር 7 ላይ ራእይ ዮሐንስ ምዕራፍ 1 ቁጥር 17 ላይ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እስከ 40 ድረስ ክርስቶስ ለፍርድ ሲመጣ ከቅዱሳን መላእክቱ ጋር በደመና እመጣለሁ ብሎ የነገራቸው ለዚህ ነው። አስቀድመው እነሱ የሰው ልጅ የሚመስለው በደመና ይመጣል ብለው የሚጠብቁት እነሱ ማንን ነው? እግዚአብሔርን ነው። ክርስቶስ ደጋግሞ የሰው ልጅ እያለ ራሱ የሚጠራው እችን ጥቅስ ሪፈር ለማድረግ ነው። ራሱን አይሁዶች የምትጠብቁት የሰው ልጅ የሚመስል ይመጣል ብላችሁ የምትጠብቁት እኔ ነኝ ለማለት ነው። ባይዘ በደመና የሚመጣው ለፍርድ የሚመጣው ከመላእክቱ ጋር የሚመጣው ሱረቱ በቀራ ላይ ፔጅ ሱረቱ በቀራ ሱራ 210 ላይ አላህ ነው በደመና የሚመጣው ተብሎ ይጠበቃል። በደመና ለፍርድ የሚመጣው አላህ ነው ተብሎ ይጠበቃል። ሱረቱ በቀራ አያ 210 ላይ ማለት ነው። ስለዚህ አይሁዶች አስቀድመው በደመና የሰው ልጅ የሚመስል ይመጣል ብለው የሚጠብቁት ከዛ እሱም ከፍ አድርገው በዘመናት ወደ ሸመገለው መጣ ደረሰ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገር ሁሉ ከፍ አድርገው ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። አስቀድሞ ትንቢት ያዩትን ያንን ትንቢት ተሰጠኝ አለ። ልክ እንትን ካለ በኋላ አይደለም የተሰጠው፣ አስቀድሞ ነው የተሰጠው። ነገር ግን ተሰጡኝ አለ። ይሄንን ትንቢት ነው ኮታን ዛጋ ያመጣው። ምን አለው? አዳም ወገኖችና አሕዛብ ሁሉ በልዩ ልዩ ቋንቋ የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ምን? ግዛቱም የማያልፍ ፕሪሳ እንደሚውታክ የሚያልፍ ማንኛውም ሰው ከሆነ ምንድነው? ግዛቱ የሚያልፍ ነው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ የዘላለም ነው። የማይጠፋ መንግስት ያለው አንድ አምላክ ብቻ ነው። የማይጠፋ ግዛት ያለው አንድ አምላክ ብቻ ነው። ስለዚህ ቃል ተሰጠው አይባልም። ቃል መለኮት አስቀድሞ ገዢ ነው ሁሉን። ነገር ግን መለኮት ስጋን ሲዋሃድ ልብበል መለኮት ስጋን ሲዋሃድ ያ ስጋ የመለኮትን ባህሪ አድርጓል። ምንድነው የመለኮት ባህሪ? ገዢነት። ስለዚህ ስጋ ልብበል ስጋ ቃል በማርያም ማዕፀን ሲያድር ከመለኮት ቃል ከስጋ ጋር ሲዋሃድ የገዢነት ባህሪን ገንዘቡ አድርጓል። መለኮትን ተዋህዷል። ስለዚህ ግዛት ተሰጠኝ ተባለ። ግዛት አሁን ወደ ማቴዎስ ወንጌል መልሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስለዚህ ስልጣን በሰማይና በምድር ተሰጠኝ ሲል ምን እያለ ነው? ስጋ ምንም የነበረው ምን ሆነ? ገዢ ሆነ። ገዢነትን ተዋሃደና በመዋሃዱ ልክ በማህፀን ሲያድር በማርያም ማህፀን ቃል ስጋን ሲዋሃድ ያ ሩቅ ብሲ ስጋ ብቻ ምንም ማድረግ ማይችለው ገዢ ያልነበረው ገዢ ሆነ ማለት ነው። የመለኮትን ባህሪ ያደረገ ምን አይነት ባህሪ? ገዢነትን። አስቀድሞ ግን ትንቢቱ ነበረ። እንደዚህ ይላል። ከዛ ባዩትም ጊዜ ሰገዱለት። ከዛ በኋላ ካለ በኋላ ስልጣን በሰማይና በምድር ሁሉ ተሰጠኝ። ከፍ አድርገው ይህንን ስልጣን ከተሰጠው በኋላ ታዛ ምን ስጋ ማለት ነው። ስለ ስጋውም ነው። አንድ እንግዲህ ሳለ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ወዴት ላካቸው? ወደ ዓለም ላካቸው። ደቀ መዝሙርቱን ወደ ላካቸው? ወደ ዓለም። ምን እንዲያደርጉ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ አድርጓቸው። እኔስ እስከ አብሬያችሁ ነኝ። በዓለም ላይ ሞልቶ ሊኖር የሚችል አምላክ ብቻ ነው። ይህንን ትእዛዝ ደግሞ ማን ሰጣቸው? ክርስቶስ። ስለዚህ ቃል ስጋን ሲዋሃድ ስጋ የቃልን ገንዘቡ ሲያደርግ ስጋ ምን ሆነ ማለት ነው? ከበረ። ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ ማለት ነው። አሁን እኔ ጥያቄም እኮ እዛው ጋር ነው። አሁን አረዘምኩ እንጂ ያው ከስር ያለውም እንትን እንዳይሰለቻቸው አናርዝመው። አሁን ተሰጠኝ የሚለውን አካል ብቻ ማን ነው የሰጠው ነው የሰጠው? ሁለተኛ ሌላ አካል አለ ወይ? ይሄን ብቻ እንድነግረኝ ነው። አሁን ሐሳቡን አሁንም ሌላው ጋርም ስገባ እዛው ላይም ተሰጠኝ ስጋ ከመንፈስ ጋር ተዋህዶ ተሰጠው ነው ያልከው አሁንም። ስለዚህ የሰጠው አካል ማን ነው ነው የኔ ጥያቄ። አሁን እዚህ ጋር ሌላ አካል አለ ወይ? ከኢየሱስ ክርስቶስ ውጪ ሌላ ሰጪ የሆነ ሌላ አንድ አካል አለ? ያ አካል ማን ነው?
ምንድነው ምን ብለን ነው ምናምነው እኛ? ቅድም ደግሞ ከውጭ ሆኜ ሳዳምጥ በስላሴ በሶስቱ አናምንም አልክ። የሆነ አንድ ሰውዬ ስጠይቅ ከዛ ውጪ ደግሞ መጣህና አሁን ደግሞ ሌላ ሶስተኛ ሁለተኛ አካል ደግሞ አሁንም መጣ። እዚህ ጋር ተሰጠኝ የሚል አካል አለ፣ ሰጠኝ የሚልም አካል አለ፣ ሰጠውት የሚልም አካል አለ። ስለዚህ ምን ተንትንልኝ ነው ያላልኩት ለምን ትላለህ? ቅድም ያለው ልጁ ምንድነው? ድገመውስ ልጁ ምንድነው ያለው? ስላሴ እኔ ስላሴ የጠየቀኝ እንጂ እሱ ያው የሚያወራው ልጅ አቃላቅም አላለኝም። እኔ ጥያቄ የጠየቅኩት እኔን መልሶ ጠየቀኝና ተግባብተናል። እሱ አላህ አዳምጥ። እሱ ነው የጠየቀኝ። እኔ አላቅም አንደኛ አላቅም አላልኩም። ሁለተኛ ደግሞ እንደዛ እናምንም ነው እንጂ ልጁን ትክክል ስላልተናገረ ነው። ምን ብሎ ነው ያለው ልጁ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። እንደዛ ብሎ አስተምሮ የለም ስል ሊሞግተኝ ሞከረ። አንተ አትቀበልም ምናምን ነገር ወደ ማለት ሲጀምር ምንድነው ያልኩት? አይ እንደዛ የሚል አስተምሮ የለንም። ቃል አንድ ሎክ አንድ አካል ሶስት አካላትን ስንጠራና አንድ አካል ብለን የምናምንበትም ማስረጃ አንተ አልኩት። አንተ አታምንም ማለት ነው ምናምን ብሎ ሞክ አደረገኝ ማለት ነው። ሞክ አደረገኝ። ስለዚህ ምንድነው እሱ ነው እሰማለሁኝ ስታክ አድርጓል እኔ ጋር አልሰማል። ኦኬ ሶሪ። ስለዚህ እኔ ያላልኩትን ነው ያለው ማለት ነው። ወይንም ደግሞ እኛ ማናስተምረውን ለዛ ነው አናምንም እንደዛ ያልኩት። አላምንም ሳይሆን አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ብላችሁ የምታምኑት አለ። አናምንም እንደዛ። ስለማናምን ማናምነውን ተሆነ ደግሞ ታምናለህ ሲለኝ ማስረጃ ክፈት አልኩት። መክፈት አልቻለም። ሶስት አካል ነው የምናምነው ወንድማችን። ስለዚህ ሶስት አካል ምናምን ከሆነ ተሰጠኝ የሚለው ምንድነው አልኩ። አስቀድሞ ትንቢት ነበረ። የሰው ልጅ የሚመስለው ያ ስልጣን በሰማይና በምድር ተሰጠኝ የሚለው ስለምኑ ነው አልኩ። ስለ ስጋው ነው። ስለ ስጋው የተነገረ ነው። መቼ ነው የተሰጠው? እሱ ደግሞ ገና ማርያምን ሲያበስራት ገብርኤል በማርያም ማህፀን ማለት ነው። ስለዚህ ምንድነው ስጋ ከበረ። የመለኮትን ገንዘብ አደረገ። መለኮት ማን ነው? ቃል ስጋን ሲዋሃድ መለኮት ከቃል ጋር ሲዋሃድ መለኮት ወይንም ቃል ከስጋ ጋር ሲዋሃድ ከበረ። ስለዚህ የገዥነት ባህሪም ገንዘብ አደረገ። ተሰጠኝ ያለው ስለዛ ነው እኮ። አሁን እዚህ ጋር እኮ ሶስትን በአንድ አናምንም፣ ሶስት አምላክ ነው የምናምነው አልክ። እዚህ ጋር እኮ ሶስት አምላክ ያልኩበትን ሶስት አምላክ ነው የምናምነው ያልኩት የቱ ጋር ነው? አሁን የትኛው ነው? እኔንም እኮ ያልኩት የቱ ጋር ነው? አሁን እያልክ ነበር ሶስት አምላክ ሶስት በአንድ አናምንም፣ ሶስት አምላክ ሶስት በአንድ አናምንም፣ የምናመልከው ሶስት አምላክ ነው አልክ እኮ። አልወጣኝም። ሶስት አምላክ አልወጣኝም አላልኩም። እሺ ምንድን ነው ያልከው? እስኪ ድገም። ሶስትም ጠርቶ አንድ አካል ነው የምታመልኩት አለኝ። ስህተት ነው። አንድ አካል ነው የምናመልከው ብለን አናምንም። አብ ወልድ መንፈስ ቅዱስ አንድ አካል ነው የምታመልኩት አለ። አንድ አካል ነው የምታመልኩት አለ። አንድ አካል ሳይሆን ሶስት አካል አንድ መለኮት የምናመልከው። እሱ ግን ምን አለ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። ስህተት ነው አልኩት። ስለዚህ ሶስት አካል ነው የምታመልከው። ሶስት አካል አንድ መለኮት። አሁን እዚህ ላይ ጥያቄ አለ። ቅድም አንተ ላይ ጠይቄ ምን ብለህ ነበር ወንድማችን? አላህ ቃል አለው ብለኸኛል አይደል? ቃላው ኦኬ ቴንክ ዩ። እኛ ቃሉን አንድ አካልን ብለን እናምናለን። እሺ አላህን ሕያው ነው ብለህ ታምናለህ? እስትንፋስ አለው ወይንም ደግሞ ህይወት አለው የባህሪ ህይወት አለው ብለህ ታምናለህ? ስለዚህ እሱን ሁለት አካል ብለን እናምናለን። አሁን ተግባባን? እሺ ይከማው። ስለዚህ እኛ ምን እናምናለን? አንድ ሁለት ምናምን በሚለው በቁጥር እንደዚህ በማቴማቲካል ቁጥር ቅድም ጨርሰናል። እሱ ፈጣሪ በእነዚህ አይነት ሁኔታ የሚቆጠር የሚለካ የሚሰፈር አይደለም። ነገር ግን ቃሉ ምን ብለን እንጠራለን? አካላዊ ነውና አካላዊ ቃል ምን ብለን እንጠራለን? ወልድ ወይንም ደግሞ
ኢየሱስ በኋላ በስጋው ቃል በስጋ ሲገለጥ እሱን ኢየሱስ ብለን እንጠራለን ብያለሁ። አምላካችን ደግሞ ሕያው ነው፣ የባህሪ ህይወት አለው። ያ የአብ የባህሪ ህይወቱ ወይንም ደግሞ የቃል የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ እናንተ ምን ብላችሁ ትጠራላችሁ? አላህ ቃል አለው ብለህ ትጠራለህ። ቃሉ ፍጡር ነው ያላህ ቃል የራሱ ቃል ነው። ፍጡር ነው የራሱ ቃል ነው። አላህ ራሱ የቃል ፍጡሩን ራሱ የሚያውቀው ጉዳይ ነው እንጂ እኛ የምንወስነው ጉዳይ አይደለም። ግን የሱ ቃል መሆኑን ብቻ አምነን እንቀበላለን። ኦኬ ቁርአን ያላህ ቃል ነው አይደለ? አዎ እኮ ቁርአን ነው። ኦኬ ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ሰው ሆኖ ይመጣል። ቃል ሰው ወደ ሰውነት እንዴት ይቀየራል? እኔም ግራ የገባኝ እሱ አይደለ? እኔም ግራ የገባኝ ቦታም የለውም። ቁርአን ለዛን የቂያማ ቀን ለሰው ልጅ ምስክር ሆኖ ይቀርባል ነው እንጂ ሰው ሆኖ ይመጣል ሳይሆን ምስክር ሊመሰክር ሊፈርድ። ኦኬ ፎርሴክ ኦፍ አርጉመንት ክርስቲያን ፈተልኝ ስለዛ ሎክ ሊመሰክር ይመጣል አይደለ? ያ የፍርድ ቀን ያ ቃል ለምን እንደሆነ ታውቃለህ? እሱ እስከሚያወጣ እኔ ላውራ። ያ ቃል ምን እንደሆነ ታውቃለህ? የፍርድ ቀን የሚመጣው ለምንድን ነው? እንድንጠቀምበት እንድንመራበት አላህን ቀጥ ብለን እንድንገዛበት የተሰጠን መመሪያ ነው። ያን መመሪያ ያላከበረ መመሪያው ራሱ ደግሞ አላህ የራሱ ቃል ስለሆነ ይፈርድባል። አልቀራኝም፣ አላከበረኝም፣ አንተ እንዲያርግ ባልከው ነገር እኔን ሳያደርገኝ ነው የኖረው ብሎ አንተ ላይ ለፍርድ ይመጣል ማለት ነው። ዞሮ ቃል አላህ ነው፣ አላህ ቃሉ ነው ወይ ሊፈርድ የሚመጣው። ስለዚህ ፈራጅ ብቸኛ አላህ ብቻ እንደሆነ ደግሞ ቁርአን ላይ ይናገራል። ስለዚህ አላህ አይደለም ቃሉ ወይ አላህ ነው። ፕሊስ ቁርአኑ ደግሞ መልሶ የመሰከረበት የሚናገር ከሆነ ኮንሺየስ ነው ማለት ነው። ያ ቃል ማለት ነው አይደል? ቁርአኑ እኮ አላህ ነው ራሱ የአላህ ቃል እኮ ነው። እኔ አሁን እዚህ ጋር እየተናገርኩ ነው አይደለ? የምናገረው እኔ ነኝ። ከኔ የሚወጣው ቃል ያው የምናገረው ድምጽ የማን ነው? የኔ ነው። እኔ ነኝ እኮ አሁን ማለት ነው። እሺ እቺን አዲስ አንዴ ላንብብልህ። እቺን አዲስ ላንብብልህ። ኦኬ እንደዚህ ይላል ሱናን ኢብን መጃ 57 61 ላይ 81 ላይ ሶሪ the Quran will come on the day of resurrection ቁርአን በቂያማ ቀን ይመጣል አለ። ላይክ ፔልማን እንደገረጣ ሽማግሌ ሰው ሆኖ ትልቅ ሰው ሆኖ እንደገረጣ ሰው ሆኖ ወይንም አመዳም ነገር ሆኖ ማለት ነው። አትጨምርበታ በራስ አትርጉም። አንድ ቃል ትርጉም። እሺ the Quran will come on the day of resurrection like a pale man የገረጣ ሰው ሆኖ ቁርአን በቂያማ ቀን ይመጣል አለ። and will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እኔ ነኝ ማታ እንድትጠማ አደረኩ ቀንም ማታ እንድነቃ አደረኩ ቀን እንድትጠማ አደረኩ እኔ ነኝ ይልሃል በቂያማ ቀን ማለት ነው። ስለዚህ ቁርአን ፍጡር አይደለም። እቺ ነገር ልተንተንልህ። እሺ ግን በመረጃ አሁን እኔ በተረዳሁት ልክ አሁን አንተ በተረዳኸው ነው አይደለ እያልክ ያለው? እኛ በምንረዳው ልክ ቁርአን የቂያማ ቀን የገረጣው ነው ይመጣል ሲል ይሄ ቁርአን ነው። ቁርአን ደግሞ ምን እንዳለው ታውቃለህ? በውስጡ እንትን ማለትም አሊሞቹ የሚተነትኑት ነገር እያንዳንዷን ቃል እያንዳንዷን ነጥብ የራሱ የሆነ ትርጉም የሚሰጠው አለ ከግል ሳይሆን ከቁርአኑ ከራስ። ስለዚህ የገረጣ ሲል እኔ ቁርአን ተሰጥቶኛል ሲሰጠኝ ሙሉ ሆኖ ነው እኔ ጋር ሳልጠቀምበት በስነ ስርዓት ሳልይዘው ሲቀር ቁርአኑን አጎደልኩት። ያኔ ምን ሆነው ለፍርዱ ቀን ይሄ ሰው እንዲህ አድርጎኛል ብሎ ቃሉ አላከበረኝም፣ ቦታ አልሰጠኝም። ስለዚህ እንዲህ ክብር አጥቼ የመጣሁት የሱ ያለመያዝ ያለመቀበሉ ጉዳይ ስለሆነ ብሎ ላንተ ምን ምስክርነት ነው። ያ መገርጣቱ ማለት እዚህ ጋር ያስቀመጠው ነጥብ ገረጣ የሚለውን ቃል ለመግለጽ የፈለገው ምንድነው? ቦታ ክብር አልተሰጠኝም ብሎ ራሱን ለምስክርነት ያን ካላደረገ ቁርአኑ ቃሉ ያን ካላደረገ መጎዳቱና ምንነቱ ምስክር ሊሆን ስለማይችል ለምስክርነት ማስረጃ ቃል ነው ያ ቃል የተጠቀመው እዚህ ጋር። ሌላ ምንም ሰጠው ምንም ሴንስ ለስ እኮ ነገር እኮ ነው እያወራለሁ። ሰው ሆኖ የመጣውስ
ሰው ሆኖ የመጣው ሰው ሆኖ እኮ አላለም እኮ የገረጣ ነው እኮ የሚል እንደ ገረጣ ሰው በገረጣ ሰው መልክ ይመጣ ገረጣ ሰው ምሳሌ ነው። እንደ ሰው ሆኖ ሳይሆን እንደ ገረጣ እንደሚለው ውሰደው እንደማን ልክ የሚገረጣ ነገር ለምሳሌ አይደለም እንጨት ይገረጣል እንዴ ወረቀት ይገረጣል እንዴ የሚገረጣው ሰው ይባላል ሰው አይደለም እንደ ሰው ወይ አንድ ያረጋጋው አንደኛ እንጨት የምድብ እንትኖችን እንለይ ምክንያቱም ቁርአን ያላቃል ነው ብለህ ፐርሚስ ገምታል አይደል እዛ ቁርአን ያላቃል ከሆነ ደግሞ ፍጡር አይደለም የሚለውን ፐርሚስ ሰርተናል አይደል ቁርአን ያላቃል ነው ፍጡር አይደለም እዚህ ላይ ከተስማማ ምንም ምሳሌ ካሁን በኋላ የፍጡርን አትጠቀምም ማለት ነው ቶፖሎጂካሊ አብረው ስለማይሄዱ እንጨት እንትን ወዘተ የሚለው አይመጣውም ምክንያቱም ምሳሌ በፍጡራን እንዳሰጡ ስለሚል አንድ ሁለተኛ ደግሞ እንኳን እዚህ ግልጽ እንዲሆን እንደ ሰው የሚለው አዳምጠኛ ነኝ ራናተር ስለዚህ ኤግዛምፕል ምንም ኤግዛምፕል መጠቀም አትችልም ምክንያቱም ለፈጣሪ ፍጡርም ኤግዛምፕል ስለማትጠቀመው ማለት ነው እዚህ ላይ ከተስማማን ቁርአን በቂያማ ቀን ይመጣል ሲመጣም ደግሞ እንደገረጣ ሰው ሆኖ ከዛስ መናገር የሚችል ነው ኮንሺየስ ነው ያቃል ማለት ነው ፍጡር ያልሆነው ቁርአን እንደገረጣ ሰው መጥቶ ደግሞ አንተን እንደዚህ አድርጌያለሁ ብሎ ይናገራል ካላህ የሆነው ቃል አላህን ያልሆነው ቃል እንደገረጣ ሰው ሆኖ ስለያንዳንዱ ሰው አዌር ሆኖ መናገር የሚችል ከሆነ ኮንሺየስ ከሆነ ፍጡር ካልሆነ ምንድነው አንተ ምን አደረከው አያያዝ ላይ እንትን ካደረከው ምናምን አይልም እንደኛ አያያዝ ላይ አይልም አሁን እዚህ ጋር እኮ ይኸው ቀጥታ ነው ኖ አንደኛ ይኸውልህ ስላልቀራኸኝ እንደዚህ ተጎዳው አይደለም የሚለው ጭራሽ እኔ ነኝ ያነቃውህ እያለ እንከሬጅ እያደረገ እንትን እያለህ ነው ገነት እንድትገባ ቴስቲሞኒ እየሰጠ ቆይ ተቃራኒ አይደለም እኮ እንደዚህ አድርጌ በደልከኝ እያለ ሳይሆን ጭራሽ ምን እያለህ ነው ያለው ለሊት እንድነቃ አደረኩህ እኔ ነኝ እንደዚህ የሚያደርኩህ እኔ ነኝ እያለ ለአንተ ድጋፍ እየሰጠህ ነው እንደው ይሄንን ስላልሰራህ ደግሞ አጎደልከኝ ማለት ነው አጎደልከኝ አይልም አገረጣኸኝ እንደ ሰው ለሚገረጣው ያላቃል ይገረጣል እያልከን ነው እሱ ቃሉ የሚለው እኮ እዚህ ጋር ለመጠቀም የፈለገው እንደ ሰው እንደማን እንደ ሰው እኮ ይሁን ስለዚህ ያላቃል ይገረጣል እያልከን ነው ቃሉ እኮ አሁን የሚለውን እዚህ ጋር የሚለውን ነው ማየት ያለብህ ወደ ሌላ ሐሳብ እንዳትሄድ እዚህ ጋር የሚለው እንደ ሰው የገረጣ ሆኖ ይቀርባል የዛን ቀን ሲል ምን ለማለት ነው ያ ሰውዬ ቁርአን እንዲበላም እንዲጠጣም እንዲኖርም ሁሉም ነገር ቃሉ ውስጥ አለ አካሄድ እያንዳንዱ የሰው ልጅ ህይወት እንዴት መኖር እንዳለበት በቃሉ አላህ አውርዶታል ይሄንን ነገር ይሄ ሁሉ ነገር ተነግሮ ይሄ ሁሉ ነገር ይዤ ለመጥቼ ግን አልተጠቀምክበትም ይህን ስላደረክ አጎደልከኝ ክብሬን አልሰጠኸኝም አገረጣኸኝ እንዳለው ያንን ነው እንደ ራሱን ሳይሆን እንደ ይሄ መጣው እሺ እንደዛ መጥቶ ያለው የመጣውና እንደዛ ያለው ምንድነው እሱ ቁርአን ነው አይደለም እንዴት ተናገረው የፍርዱ ቀን ነው ዛሬ አይደለም ይሄን ነገር የሚለው መጀመሪያ የፍርዱ ቀን ነው ዛሬ እዚህ ጋር ቁርአን ችግር የለውም የፍርዱ ቀን ይሄንን የተናገረው ቁርአን ነው አይደለም ይሄን የተናገረው ቁርአን ነው የፍርዱ እኮ ልመጣለን ይኸውልህ የፍርዱ ቀን ነው የሚለው አለ የፍርዱ ቀን አምላክ ሁሉን ነገር ድንጋይም ችግር የለውም ፕሊዝ አላህ እኮ አስረዳ ልነግርህ እኮ ሁሉም ነገር ቁርአን ጨምሮ እኔ እኮ ተስማማውልህ ልቅረብልና ይሄን የተናገረው ቁርአን ነው አይደለም ምኑን የተናገረው እንደዚህ ብሎ የተናገረው ቁርአን ራሱ ነው ራሱ ቁርአን ራሱ የአላህ ቃል ነው አላህ ነው የሚናገረው ቁርአንና አላህ አንድ ናቸው እኔ ስለዚህ ቁርአን አላህ ነው ማለት ነው የአላህ ቃል ነው የኔ ንግግር የማን ነው የኔ እኮ ነው እኔ አንተ አንተ ንግግር የማን ነው አንተ ንግግር አሁን ምን አይነት ሚስቴክ እንደሰራ ምን አልከን
ቅድም የገነባው ፐርሚስ አለ። ቁርአን ፍጡር አይደለም ብለሃል። ይሄን የተናገረው ቁርአን ነው ወይ ስለ አዎ ቁርአን ነው አልከኝ። ቁርአኑ ራሱ የገረጣ ሰው ሆኖ የመጣው የተናገረው ራሱ ከሆነ ፍጡር አይደለም ማለት ነው። አይ አላህ ነው ካልከኝ ደግሞ የገረጣ ሆኖ የመጣው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። ሌላ ግርጣት ሌላ ግርጣት ይሆናል። ሚውት እያደረገኝ ስለሆነ ነው። ሚውት እያደረገኝ ነው። ይኸውልህ እዚህ ጋር ሳይኮ ነው። የሳይኮ ነገር እኔ ተረጋግቼ ስለማዳምጥ ወደዛም ወደዚህ አይደለም። ለምን የምትናገረውን እያንዳንዷን ፖይንት ተረጋግቼ ነው ማዳምጥ። ለዛ ነው ከፖርሽኑ ማለት እኔ በላይ ከንቱኑ ማለት እና ምን እንደሆነ አሁን ካንተ የሚወጣው ቃል አንተ የምትናገረው ድምጽ ካንተ የሚወጣው ቃል የማን ነው? ያንተ አይደለም? ቅድም ብዬ ነግሬ ነበር። አላህ ቅድም ብዬ ነገርኩ። ምሳሌ የሚለው ምሳሌ ፍጥረታት ለምን ትደግማለህ? የኔ ቃል ለምሳሌ ፍጡር ነው። ስለዚህ ያላ ቃል እንደኔ ቃል ነው እያልክ ነው? ያላ ቃል ፍጡር ነው? ፍጡር ማለት ምንድነው? መጀመሪያ እስኪ ልጠይቅ። ያላ ቃል እንደኔ ቃል ነው? ፍጡር ማለት በጊዜ ውስጥ ይጀምራል። ቆይ ግልጽ እንድንግባባ ወደሱ እንመጣለን። እንድንግባባ ፍጡር ማለት ምን ማለት ነው? መጀመሪያ በቃ ጅማሬ ያለው ነገር ተፈጣሪ ማለት ነው። የሆነ አካል የሰራው የፈጠረው የሆነ አካል የሆነ አስተካክሎ ያመጣው የሆነ በቃ የሆነ አካል ባለቤት ያለው ማለት ነው። ፍጡር ማለት ባለቤት አለው። እኔ አሁን ሞባይል ብፈጥር የሞባይል ፈጣሪ ነኝ። እኔ ባለቤት ነኝ ማለት የዛ ተጠሪው እኔ ነኝ። የሆነ ነገር አንተ ብፈጥር የዛ ፈጠራ ባለቤት አንተ ነህ። ፍጡር በሚለው ጉዳይ ሊገናኝ ስላልሆነ ያላ ቃል እንደኔ ቃል ነው። አው ወደ ራስ ወደኛ ስናመጣ አላህም እንደዚሁ ያ ቃል የተናገረው የማን ነው? የራሱ ነው። ከሌላ ውጪ የመጣ ከሌላ ቃል ተስማማኝ እኮ አቡ። ስለዚህ ባለቤቱ ነው። በቃ የሱ ቃል ነው። ልትነጥል አትችልም። አላህ ተስማማው እኮ እሺ፣ የራሱ ነው፣ የሱ ነው፣ የራሱ ነው፣ ያላህ ቃል ነው። ያ ያላህ ቃል ግን ቁርአኑ ፍጡር ያልሆነው ቁርአኑ ራሱ ደግሞ መጥቶ የገረጣ ሰው ሆኖ ይናገራል ነው የሚለው እንጂ አላህ ይናገራል አይደለም የሚለው። እሱ አላመጣልህ እኮ ነው። አሁን በመሀል እየገባ እንትን አልከኝ እንጂ የቂያማ ቀን ነው የሚለው። ዋናው ፖይንቱ ምኑ ጋር ነው? የቂያማ ቀን ዱንያ እዚህ ምድር ላይ ሳይሆን ነገ የትንሣኤ ቀን ነው የሚለው አለ። የትንሣኤ ቀን ደግሞ አላህ Subhanahu Wa Ta'ala ምንድነው እንኳን ቁርአንን የሚያክል ነገር ቁርአንን የሚያክል ነገር አይደለም የማይናገሩ እንስሳዎች፣ ድንጋዮች፣ ሁሉ ነገሮች እንዲናገሩ ያስችላቸዋል። ሁሉም የጥፋቱን የተበደለውን በደሉን የሰራውን ሁሉ የፍርዱ ቀን ለምስክርነት ይቀርባል። ያን የማስቻል አቅም ያለው ማን ነው? አላህ Subhanahu Wa Ta'ala ነው። ዛሬ እዚህ ምድር ላይ እንኳን የማይናገር ሞባይልን የሚያክል ነገር እንዲናገር ያደረገ ነገ ቁርአንን፣ ድንጋይን፣ ከብቶች፣ እንስሳዎች ሁሉ ነገር እንዲናገሩ በምን ሁሉም በሚግባቡት ቋንቋ እንዲግባቡ የማድረግ ስልጣኑ የሱ ነው። ይህንን ለምን እንዴት አስቻለው? እኛ የምናውቀው ጉዳይ አይደለም የሳይኮ። ስለዚህ ቴንክ ዩ ስለዚህ አርጉመንተን እንዴት ላሳየህ? ቁርአን ያላህ ቃል ነው። ቁርአን ያላህ ቃል ነው። በደንብ አስተውሉ። ቁርአን ያላህ ቃል ነው። ያላህ ቃል ደግሞ ፍጡር አይደለም። ፍጡር ያልሆነው ያላህ ቃል በቂያማ ቀን የገረጣ ሰው መስሎ ይመጣል። ከዛ አላህን ያልሆነው ነገር ግን ያላህ ቃል የሆነው አካል ይዞ ይመጣል ማለት ነው። ምን አይነት አካል? የገረጣ ሰው የሚመስል አካል ይዞ ይመጣል። ፍጡር ያልሆነው ያላህ ቃል የገረጣ ሰው መስሎ ይመጣል። ፍጡር ያልሆነው ያላህ ቃል የገረጣ ሰው ሆኖ ይመጣል። ከዛስ ይናገራል። አላህም ይናገራል፣ ይሄም አካል ይናገራል። አትሊስት ስንት ተናጋሪ የተለያዩ አሉን ማለት ነው? በአካል ደረጃ 2 አሉን ማለት ነው። ቴንኪው ከማለት በላይ ምንም አንፈልግም ከዚህ ውጭ። ቁርአኑም ይናገራል። እንዲናገረው አደረገ ብትልም ፍጡር አይደለም ብለህ በመጀመሪያ ገንብተሃል። አሌስ ምን እስካላልክ ድረስ በቂያማ ቀን የሚለው ምንም ማተር አያደርግም። በቂያማ ቀን አንተ እየሳብክ ያለው ገና ነው፣ ወደፊት ነው የሚሆነው። ዳዝ ማተር በፈጣሪ ዘንድ ታይም ማተር ስለማያደርግ ማለት ነው። ወደፊት እንደዚህ ወደፊት ነው፣ ወደፊት ስለሆነ who cares? ለምን በቃ በጣም በብዙ ትሪሊየን ዓመት አይሆንም። ማተር አያደርግም እሱ ታይም ማተር ስለማያደርገው ፈጣሪ ማለት ነው። አሌስ ምን ብለህ እስካላመንክ ድረስ ያላህ ቃሉ ይለያያል እስካላልክ ድረስ
ምክንያቱም ቁርአን ያላህ ቃል ከሆነ ሌላ ያላህ ቃል የሚባል ያንኛውን ቃል ሊያዘው ስለማይችል ማለት ነው። እና እናመሰግናለን። ሙሳ ድሬ ሰላም ነው? እንዴት ናችሁ? እፎይ አማን ነው? ሁሉ ተማም ነው? እንዴት ነው? አለን ሁሉ ሰላም፣ ሁሉ ተማም። እንዴት ነህ? ይመስገን አለን። ያው ዛሬ ከኛም ቶፒክ አውጥተውን ወደ ሌላ ቶፒክ ውስጥ ገባንና አክቹዋሊ እኔ እንደዚህም እንትን እላለሁ ብዬ አላሰብኩም። ዝም ብዬ ደብሮኝ ነበር ዛሬ መግባቱም ኢንተረስትም አልነበረኝም። ክርስቲያን ማሞታል። እኔስ አንድ ጥያቄ እንቀበልና ጥያቄ አለ? ጥያቄ ነበረኝ እኔ አንዴ ሰማ ሙሳን እንቀበለውና እስኪ ሰዓት ካለ ሰዓት እንሄዳለን። እኔም ትንሽ ስራ ላይ ነበርኩና አልተመቸኝም። ካላችሁ እናንተ አውሩ። ይቅርታ ግን ኦኬ። ክርስቲያን አንድ እንቀበል ነው ይብቃ። ሰዓቱ ቆሶታል 6:30። በየመሀልም እኮ ብዙ ጥያቄ የተቀበልክ ይብቃን መሰለኝ። መሸ ዛሬ ይብቃል። አዲት ነገ የነገ ሰው ይበለን። ነገና ካዲት ነገ ሳይሆን ዛሬ ምንድን ነው? ዛሬ ቀን ምንድን ነው? መች ነው? ሰኞ ነው፣ ማክሰኞ፣ ሐሙስ፣ ቅዳሜ፣ እሁድ እኔ ያለኝ። ነገ ሰው ቤት እንገባ እንችላለን ክርስቲያን ከከፈተ። እሺ ደህና ደሩ። እሺ በርታ፣ ጸሎት አድርግ፣ ጸልይላለን፣ አንብብ፣ በርታ። እናንተ ያለ ጌታ እናንተ ዛሬ ምንም ሳላስብ ነው በቃ ዝም ብለን የሆነ ስዞር ስጦዝ ምናምን ነገር ነበርኩኝ እና ዝም ብዬ የገባውና ኤኒዌይስ ያላህን አላህ አደምን በእጁ ፈጠረው የሚለው ላይ ነበር ሞር ፎከስ ማድረግ የፈለኩት። አላህ በእጆቹ ከፈጠረው ልብ በሉ ካየነው ቀደም ባየናቸው ላይ በእጆቹ ከሰራው ትከሻውንም እንዲህ መምታት ከቻለ ቁርአኑ በግልጽ የሚናገረው በእጆቹ ፈጠረው ነው። ሱራ 26 ላይ ከገማ ጭቃ ፈጠረው ይላል አደምን። ሱረቱ ሳድ 75ኛው ላይ ደግሞ በሁለት እጆች የፈጠርኩ ይላል። ስለዚህ አትሊስት ሁለቱን ጭቃዎች እንደዚህ አድርጎ ነው የፈጠረው ማለት ነው። ብቻ እንዴት የሚያደርግ ሁለቱ ጭቃዎች እጆቹን ነክቶታል። እነሱ አሁን ትልቅ ነገር የሚሆንባቸው አምላክ እንዴት ከፍጡር ጋር እንዴት ይወለዳል፣ እንዴት ማህፀን ገብቶ ምናምን የሚለው በጣም በቃ የመጸየፍ እንትን ነው የሚሉት የሚያነሱት እነሱ ማለት ነው። የገማውን ጭቃ ካዳ የገማውን ጭቃ ከተለያዩ ቦታ ሰብስቦ የገማ ጭቃ አላህ እጁን ከነካ እነዚህ ስማሽ መጠየፍ ለምን አስፈለጋቸው? ሊትራልም ያቆሸዋል ብለው ስለሚያምኑ ነው እነሱ። በነገሩ ላይ እንኳን አምላክን ተውና ብርሃን ራሱ የሚቆሽሽ አለም። ብርሃን ላይ ጭቃ እንደዚህ ለጥፈ ታቆሸዋል እንዴ? ፊዚካል እንደዚህ የሆነ ቦዲ ስለሌለው ልታቆሸው አችልም። አምላክ ደግሞ መንፈስ ነው። ስለዚህ ልታቆሸው አችልም ማለት ነው። ሊቆሽሽ የሚችል አለም። ደግሞ ፈጣሪ በፍጡር ይቆሽሻል ብሎ ማሰብ በራሱ በጣም ደካማ አስተሳሰብ ነው። ስለዚህ ፈጣሪ እነሱ ሌላ የሚያነሷት ምንድነች? የተወለደ ያልተወለደ ምናምን ብለው እንትን ሞክ ሊያደርጉ ይችላሉ። በአካል ደረጃ እነሱ ጋር ኦኬ ጭቃ የነካው አካልና ያልነካው አካል አለ ማለት ነው። የሰራ አካልና ያልሰራ አካል አለ ማለት ነው። እጆቹ ከሰሩ እግሮቹ አልሰሩም ማለት ነው። አሊያም በእግሩ ተንቀሳቅሶ ሄዶ አመጣው ካላሉን በስተቀር ቁጭ ብለው ካመጡለት እንዲህ ብሎ ካበቃው እጁን አይሰራው ማለት ነው። ሌላው አካል አልሰራ። ፕላስ ደግሞ እጆቹ መዳፎቹን ነካኝ ሲል መሐመድ መዳፎቹን ነካኝ የጣቶቹም ቅዝቃዜ ተሰማኝ ይላል። ስለዚህ እጁ የአላህ እጅ ከሙሐመድ ሰውነት የማይበልጥ ነው ማለት ነው። በትከሻዬ ውስጥ ሲጨምር ነው የሚለው። በትከሻዬ ውስጥ ሲጨምር የጣቶቹ ጫፍ ቅዝቃዜ ተሰማኝ ይላል። ስለዚህ እጁ ያላ ከሙሐመድ ትከሻ እንኳን መብለጥ ማይችል ነው ማለት ነው። እጆቹ ደግሞ 5 ጣቶች አሉት፣ መዳፍ አለው። ታዲያ ይሄ ነገር ምንድን ነው? 5 ጣት ያለው እጅ
መዳፍ ያለው ምንድነው? ትቀልዳላችሁ። አምሳያ ያለው ምን ብለህ ነው የምትሰክሰን? እኔ ነው የምትሰክሱት አለው በደንብ ማለት ነው። ከፍጡራን ጋር አይነካካም። እሺ ፈጥሮ የመታውስ አደም ፍጡር አይደለም እንዴ? አራት ነገር ሰራ ፍጥረታት የምትሉትስ ፍጡር አይደለም እንዴ? እነኚህን ስናያቸው ካስተምሮቱ ጋር ተቃራኒ፣ በተለይም የዋብያው ሴክት ማለት ነው። እኛ እግዚአብሔር መንፈስ ነው ብለን እናምናለን። ያ መንፈስ የሆነው አምላክ እንደዚህ የአካል ክፍሎችን እንደዚህ እንትን ብለን አናጸድቅም። ነገር ግን አምላካችን ልብ አለው፣ እሱን አብ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ ብለን እንጠራለን፣ ወይም መንፈስ ቅዱስ ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ብለን እንጠራለን። በተጨማሪ በግብረ አካላት የተገለጹ አሉ በመጽሐፍ ቅዱስ ውስጥ። የእግዚአብሔር ጆሮች ወደ ጻድቃን ነው፣ አይኖቹ፣ እጆቹ ምናምን ተብለው ተዘርዝረዋል፣ ተገልጠዋል። ያ ማለት ግን ለመስሚያነት ብቻ የምታገለግል ለማያነት ብቻ የምታገለግል እንደዚህ አይነት አስተምሮ አይመጣውም ማለት ነው፣ አይመጣውም። በተረፈ አይ ቲንክ እንትን ላይ ሃይማኖተ አበው ላይ እና ሃይማኖተ አበው ላይ እንዲሁም ደግሞ ሃይማኖተ አበው አትናቴዎስ እንትን ላይ መጽሐፈ ሜላድ ላይ ሰለስቱ ምዕት ላይ እንደዚህ አይነት የሰለስቱ ምዕትን ነው ኮት የሚያደርገው መጽሐፈ ሜላድ። ከፍና ዝቅ ብላችሁ ስታነቡት እግዚአብሔር አካል ለስላሴ የተሰጠውን ያንን ጉድለት አለበት ለሚሉ የተሰጠ ምላሽ ነው። ሊተራል ያለው የሚመስል አይነት አስቀምጧል። በእርግጥ ሊተራል ያለው አይነት የሚመስል አስቀምጧል። ነገር ግን ከፍ ብላችሁ ክፍሉን ስታነቡት ለምሳሌ አብ ቃል አለው ነገር ግን አይናገርም አይነት የሚሉ ነበሩ። የአብ ቃሉ ወልድ ነው ነገር ግን አይናገርበትም። ቃል አለው እንጂ አይናገርም። ሚዩት ነው ይናገራል ለማለት ሙሉ ለአዳም አካላት እንዳሉት ወልድም ደግሞ አይምን በስላሴ መካከልም ሙሉ አካል አላቸው ለማለት እንደዛ የተገለጡ አሉ። ግን ስቲል እዛ ማብራሪያዎቹ እንትን ይሉታል ማለት ነው። ሰለስቱ ምዕትን ነው ኮት የሚያደርገው፣ እንዲሁም ደግሞ የአትናቴዎስን ነው ኮት የሚያደርገው። እዛ ጋር የተጠቀሱት ጥቅሶች ደግሞ አብዛኞቹ ለክርስቶስ የተነገሩ በስጋ ከመጣ በኋላ የተነገሩ እሱን የሚጠቁሙ ናቸው። ክርስቶስ በስጋ የመጣውን የሚጠቁሙ ናቸው። ትንቢተ ዳንኤል ላይ ያለው፣ መዝሙረ ዳዊት ላይ፣ ራእይ ዮሐንስ ላይ የክርስቶስ የሚጠቁሙ ናቸው ማለት ነው። እና እንደዛ ነው። ይህን ይመስላል። ቀደምት አባቶች አስተምሮ ላይ ግን እንደዚህ አይነት ነገር የለም። መጽሐፈ ሜላድም 15ኛው ሴንቸሪ ምናምን የተጻፈ ነው። ሰለስቱ ምዕት ብለው የጠቀሱት ግን ከየት እንደመጣ አይደል ነው አላውቅም። አይመጣውም ማለት ነው። ግን ኤርሊ ቸርች ፋዘርስ ይህንም በጥራት በግልጽ አስቀምጠውታል ማለት ነው። እንደዚህ የአካል ክፍሎችን አንሰጥም በሚል ማለት ነው። የለም እና እንደዛ ነው። እንደዛ ነው እና እንደዛ ነው። ልትወጣ ነው እንዴ? እፎይ አረ ልገባ ነው ገና። አንቺ ነው ገና የመጀመሪያ አስገባው። ገና ወጥቼ ገብቼ ነው እንዴ? እኔ እኮ ቃልዮት ያሰማልን ሲል እንትን ያልክ ልትወጣ መስሎኝ ነው። እንዴት ወጣለሁኝ? እኔ እኮ በነዳጅ እኮ መሰራ ቁጭ ብዬ ነው ማድረው። ኦክሲጅን ብቻ መሳብ ነው የሚጠበቅብኝ ካልኩኝ በቃ። ለተማሪ ነው የመጣሽው? ራሄል ነኝ እኮ አወቀኝ። ቅድም መጥቼ እኮ አውርቼ የወጣሁት ልጅ ነኝ። ነሽ እንዴ? እኔ እኮ እያስተማርኩ መስሎኝ ልክ እንደሌላ ጊዜው ልገባ ብዬ ነው። ስራ አሁን የጨረስኩት ለዛ ነው። አንቺ ጎበዝ ተማሪ ነሽ። ልክ ገና ስጀምር ቀድመሽ ከሁሉም የተገኘሽው። እንደዚህ እናደርግ ነበር ተማሪ ሆነን። ስም ሲመዘገብ ስም ይጠራ የለ የመጀመሪያ ፔሪየድ ላይ እንገኛለን። ከዛ በኋላ እንጠፋለን።
አስታወሽኝ እሱን። አይ ነግሬ ስለነበር ብዬ ነው 4 ሰዓት ላይ ስራ ጀምሬ አሁን የጨረስኩት ለዛ። አይ ችግር የለውም ስለነገርሽን እና ኦኬ ከፍ አደረኳት። አንተ ከፍ ላድርግሽ ፈልጌ ነበረ ከጎን ላስቀምጥሽ ነበር ደስ እንዲልሽ። ምንድነው ፊትሽን እንዲጋርደሽ ምናምን ነገር። ክርስትና እንዴት ነው? ምን ያህል ጊዜ ሆነሽ? አምስት ወር። ሰላም አለው አይደል? ቤተሰብ እንዴት ነው? ተቃውሞ ብዙም የለም? ኧረ ማንም አላወቀም። አሁን ይበሉሻል ሲያዩት። እናቴ ትገለኛለች። እናትሽን ማስጠመቅ አለብሽ። ያው ሀገሬ ስገባ እንደዛ አደርጋለሁ። ትገለኛለች። ችግር የለውም እሱ ትገለኛለች ሳይሆን ማስጠመቅ አለብሽ። እሺ ያው ልግባና አሳምናታለሁ። ያ ግዴታ ነው። ግዴታ አለባችሁ። እነሱ ወደ ጨለማ መሄድ የለባቸውም ማለት ነው። ገሃነም መግባት የለባቸውም ማለት ነው። አዎ ገሃነም መግባት ስለሌለባቸው እነሱም ማስጠመቅ አለባችሁ። ማለት ምን ፈለግሽ? እነዚህ ሰዎች አይተኙም። ማለት ብኝ እኮ አስደንግጠህ እንደዚህ ለምን ትጮህብኛለህ? በዚህ ሌሊት ተውኩት በቃ ተውኩት ምናምን ትላለች እንዴ? ምን ማለት ነው ተውኩት? አታዩም? ቀጥታ ትቀጥያለሽ። ምን ፈልገሽ ነው? ደስ ይበላቸው። እስኪ ላስገባቸው። ራሄል የትኛው መዝሙር ነው እስኪ ወደ ክርስትና ስትመጪ በመጀመሪያ የሰማሽው ወይንም የወደድሽው የምትወጂው መዝሙር? ወደው የእንትና ማናት ዘርፌን ነው የምሰማው። እሺ ማን ያስቆነብታል የሚለው። ሌላ ደግሞ አለው ነገር የሚለው አለው ነገር እግዚአብሔር ምናምን እሷ ወጣለች ከኛ ቤተክርስቲያን ተቀባይነት ያ መዝሙሩን ነው የምልክ። እሺ ሩት ሰላም፣ እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አለን። አይ እኔ እንኳን ጥያቄ ያለኝ ያልኩ የጻፍኩ ነበረ ሰላም ልበል ብዬ ነው ይታስገባኝ። ተጠፋፋን ምናምን ትላለች እንዴ? ሩት እስከና እናትሽ የተጠመቅሽው ልጅ ነሽ? 1 አመት ሊሞላኝ ነው በነገራችን ላይ። እንዴት ነሽ? አይ ክርስትና ልጅን ትረሳለህ እንደ ወይስ ለወንድ ነው መሰለኝ? አይ ጠፋሽ እኮ የሆነ ሰዓት አይ ዶንት ኖ እንትና ነግራኝ ነበር። አክቹአሊ ማን ነበረች? ናኑ ነግራኝ ነበር። ከናኑ ጋር ትገናኛላችሁ መሰለኝ። አይ አካውንት ምናምንም ተዘጋብኝ ለምን እንደሆነ አላውቅም። እና ስራ ጀምሪ ምናምን ነው ሀገርም ስለቀየርኩ ከዛ በኋላ አይ ቶሮ እና ታዲያ ጠይቂኝም እንዴ? አባት እኮ ይጠየቃል። አባት ይጠየቃል እኮ አሳውስ ጠይቃለሁ። ቴሌግራም ስለቀየርኩ ነው ወደ ሌላ ሀገር ሽፍት ስላደረኩ ብዙም እንትን አላልኩም። ለዛ ነው። እስኪ ወይ በውስጥ አስቀምጥልኝ እደውላለሁ። እና ባሽ ታደርጊልኛለሽ? አሁን እናትሽን አምጥሻለ ካራ ቤተሰብሽን አስተምሪ ይዘው አጠቅሚኝም በቃ እንደው ረስተሽኝ እኔ ስናገር ነው ገና አንተም ጎበዙን አለች አሁን ብታያት ምናምን ማማዘር እንዴ በርቺ እየተባልኩ ነው እኔ። ያነኝ መካሪያቸው እነኚህ ገና ማይረበውልሽ ገና ተጠምቃለች ለካ
ተጠምቀዋል ከነሱ ከላይ ተጠምቃለች መሀል ያለችው አልተጠመቀችም ኦኬ ያው ያላስቸገረችኝ ስለነበረችበትም ይመስለኛል እግዚአብሔር ተጠመቂ ባያት ከበላይሽ ያለችው ራሄል ነው ወይስ ማህሌት እንኳን ተጠምቂያለሁ ማርጌ ኦኬ አይ ተጠመቂ ከተጠመቅሽ በኋላ ደግሞ በቃ ያለው ሰላም ያለው ደስታ ይሁድ እስከሚደርስ ነው የምቸኩለው ብታይ በጣም እናት ሰላም አግኝ ነው በርቺ አይዞሽ እግዚአብሔር ያግዝሽ አሜን አሜን አመሰግናለሁ እሺ ጽቡቅ ጥሩ ነው እናመሰግናለን ለቀቀው ያሉን ኮሜንት ላይ ምን አልሽ መዝሙሩ መች ነው የሚለቀቀው ትንሽ እዚህ በልልን ያሉ ነው በልላችሁ እዘምራለሁኝ በተሰጠኝ ጸጋ ማንንም አልሰማ አምላኬን ለማመስገን እኔ ዘምሬ አኬሴ ድብን ያመሸው አረባክት የቀና ብዙ ይላል ማንንም እንዳሰሙ ወገኖቼ እኔ ተወዳጆች ማንንም እንዳሰሙ የቀና ብዙ ይላል በእኔ ድምጽ ማይቀና የለም ዶሮም ጥቡቅ ነው ቆይ ሳንሰማ መዝሙር አወጣ እንዴ አሰማሽም ስጋደ እንደም ምንድን ነው መስቂው አንቺ ካሴቱን አልገዛሽም ሲዲው የለሽም አይ እንዴት እርቅ ያለው እንዴ በጣም በየኮ ነው አባቴ መዝሙር ሲለቅ እንዴት አልሰማው ብዬ እናትሽን ጠይቂያት አሁን ደውለሽ እናትሽ እንደውም አብዛኛውን የምታዳምጠው የኔ መዝሙር ነው አይ ጠይቃለሁ እኔማ ያ ግድ ነው እና መዝሙር መርጣችኋል ወይስ እኔ ልምረጥ አንድ መዝሙርና ልውረድ ኧረ በይልን የሚዘምር ተገኝቶ ዋይ ቀጥይ ኧረ እኔ አልልም እኔማ እና ድምጽ የለኝም ያው ግጥሙን አውቀዋለሁ የሐዋዝን መዝሙር ጋብዘና ወርዳለሁ ድምጽ የለኝም ማለት ነው ይሄ የምታወሪው በተውሶ ድምጽ ነው እንዴ ለማንጎራጎርም አይሆን የኔ ድምጽ ጭራሽ ማንጎራጎር ምናምን ትላለች እንዴ ዘምሪ እኮ ነው የተባልሽ ወታችን ምንም ያስቀሽ የሚያስቅ ነገር አለ እንዴ ማለት የሚያስቅና ማያስቅ እንለያለን አንዴ ምንም ያስቀሽ ወዲ እሺ አይ ዘምሪ ነው የተባልሽ ታውቂያለሽ ነው ነገ እዘምራለሁ ለምን ዛሬ ማዘምር ኢየሱስ ነው የሐዋዝን መዝሙር ጋብዘን ምንድነው የሚያስቀሽ ስንት ቀን ነው ቤተክርስቲያን ሄድሽው ኧረ እኔ ሁሌ ነው የምሄደው እና ምን ነው የሚያስቀሽ ጸበል ምናምን ያስፈልጋታል ብለን እንዴ ኧረ ጸበል አይበቃሽም ያለንጋም ያስፈልግሻል አለንጋ ታውቂያለሽ እሺ ወገኖቼ ዘመዶቼ እንደናችሁ ደህናናችሁ እንደምናችሁ ደግናችሁ አሁን እያንዳንድሽ ማስታወቂያ ሳራን የገባሁት ቦስ እሺ ሁለት ማስታወቂያ አንደኛው የፎይን ፕሮፋይል ተጫኑና እዚህ ፕሮፋይሉ ስር የዩቲዩብ እና የቴሌግራም ሊንክ አለ ማለት ነው ሁላችሁም የፎይን ፕሮፋይል ተጫኑት ከዛም ሊንኮች አሉ ሁለት ማለት ነው አንደኛው ወደ ዩቲዩብ ይወስዳችኋል ሪች ሚውት አርጊ ወይን ሩት ከሁለት አንዳችሁ ሚውት አርጉ ይቅርታ ግን እሺ እና ሊንኮቹን ስትጫኑ አንደኛው ወደ ቴሌግራም አንደኛው ወደ ዩቲዩብ ወስዳችኋል ግቡና ዩቲዩብንም ቴሌግራሙንም ተቀላቀሉ ሰዎች ሌላው ደግሞ ከሌላ ቤተ እምነት የመጣችሁ ከፕሮቴስታንት የመጣችሁ ከእስልምና የመጣችሁ አምስቱን አዕማደ ምስጢራት ተምራችሁ ነገር ግን መጽሐፍ ቅዱስ ጥናት ያልተማራችሁ ሌሎቹን የቤተክርስቲያን ትምህርት ያልተማራችሁ ካላችሁ ልናግዛችሁና መምህራንን ልናገናኛችሁ ዝግጁ ስለሆንን በውስጥ መስመር ነውና ጻፉልኝ ለኔ
እንዲሁም ደግሞ እዚህ ጋር መሲሁ ሳራ ምናምን የሚባሉ ልጆች አሉ። አንዳንድ ፕሮፋይል ያደረገ ልጆች ጻፉላቸው ለነሱ። እኛ ከመምህራን ጋር እናገናኛችሁና ትምህርት ትማራላችሁ ማለት ነው። ከእስልምና ብቻ ሳይሆን ከፕሮቴስታንትም የመጣችሁ ኦርቶዶክሳዊ ትምህርትን የምትፈልጉ መጽሐፍ ቅዱስ ጥናት የምትፈልጉ ማለት ነው። እና ቦስ በቃ ደህና ደር። ግን አመሸክ እኮ በዛ ከሆነት እንዴ ሰዓት ቀንስ። አንቺ ብቻ ነሽ እኮ በቃ የተረዳሽኝ። ዛሬ እኮ ፍላጎቴም አልነበረም የመግባት አላሳውቅም ነበር አወራሪ ራሱ። አዎ ግን እኮ አመሸክ በጣም ማለት 6 ሰዓት ይበቃናል። ያ I'm not interested today ምናምን ትላለህ። በቃ የመግባት ኢንተረስቴም አልነበረም እና ገባውኝ ዝም ብዬ። ኦኬ በቃ እሺ አንድ መዝሙር ጋብዟቸውና መክፈት ይቻላልሽ? ተቻልሽ እንትን በያቸው አፍጥኝ። እኔ አልችልም። እኔም ከፍታለሁ ግን ራሴ የመረጥኩትን ወይስ መርጣችኋል? አፍጥኝ የፈለገሽውን አንድ መዝሙር ክፈቺ። ሰዓት አትግደይ። እሺ ምን ለመናገር በጣም ሙዴ አልነበረም ዛሬ ላይፍ። እዚህ ሰዓት ሙሉ መቆየቴ ገርሞኛል። የማውራትም ሙዴ አልነበረም። እናመሰግናለን። ሰላም ደሩልኝ። እፎይ እንወድሃለን። እግዚአብሔር ይጠብቅህ። ካላፈርጣችሁ ረዷል። ሰላም ደሩ ሁላችሁም። ወረዱ ከቤቴ። ግን ለምን ቴሌግራም ላይ አድሚነት ያሰጠኝ? ምን የለሽም እንዴ? የለኝም እኮ ስጠኝና አካውንትሽን አላውቀውም። አላኪ ለክርስቲያን ጻፊለትና ክርስቲያን እንትን ይባለኝና ሰጥሻለሁ። ቴሌግራም ሞዴሬተር ያስፈልገናል። እንደው ሪች ጻፊልኝ መምህር መደብልሻለሁ።